የተወደዳችሁ የሐናንያ ቴዎሎጂካል ኮሌጅ ኦንላይን ተማሪዎች ሰላም ለእናንተ ይሁን። ወንድማችሁ መጋቤ ቴዎድሮስ እባላለሁ። እንግዲህ 9ኛውን ክፍል ጨርሰን ዛሬ 10ኛውን ክፍል እንመለከታለን። ዛሬ መጨረሻው ማጠቃለያውን ነጥብ ነው ማለት ነው ዛሬ የምናነሳው። አስቀድመን እንጸልይ። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም በእውነት እስከዛሬ እስከዚህ ሰዓት ድረስ ስለረዳህን እጅግ አድርገን እናመሰግናለን። እግዚአብሔር የዘላለም አምላክ በእውነት ይህን ትምህርት የሚማሩ ሰዎች ሁሉ የሰሙት ነገር እንዲጠቅማቸው፣ ለአገልግሎታቸው እንዲጠቅማቸው፣ ለህይወታቸው እንዲጠቅማቸው፣ ለኑሯቸው ለትዳራቸው እንዲጠቅማቸው እግዚአብሔር የዘላለም አምላክ ተለውጠው ለብዙዎች መለወጥ ምክንያት እንዲሆኑ ይህ ትምህርት እንዲያግዛቸው በጌታ በኢየሱስ ስም ጸልያለሁ። ለምትረዳን እናመሰግናለን በኢየሱስ ስም አሜን። እንግዲህ ዛሬ 10ኛውን ክፍል ነው የምንመለከተው። ከመጀመሪያው ጀምረን ተወሰነ ነገር ዛሬ መዝጊያው ስለሆነ እስከዛሬ የመጣንበትን ተወሰኑ ነጥቦችን ለማስታወስ ያክል ምዕራፍ 1 ላይ ያነሳነው ስለ አንትሮፖሎጂ ትርጉም፣ ጽንሰ ሐሳብ፣ አንትሮፖሎጂ ክፍሎች ሚላውን በስፋት ተመልክተናል ማለት ነው። አንትሮፖሎጂ ስለ ሰው ልጆች የሚያጠና የማህበራዊ ሳይንስ ክፍል ነው ማለት ነው። ስለዚህ በአንትሮፖሎጂ ስር ደግሞ ወደ 4 ሰብ ፊልዶች አሉ። እርሱም ባዮሎጂካል አንትሮፖሎጂ ወይም አፕላይድ አንትሮፖሎጂ፣ ካልቸራል አንትሮፖሎጂ፣ አርኪኦሎጂ and linguistic anthropology ተብሎ በ4 ሰብ ፊልድ ይከፋፈላል። ከነዛ ውስጥ እኛ ያጠናን ያለነው ስለ ካልቸራል አንትሮፖሎጂ ነው ወይም ባህላዊ አንትሮፖሎጂ ማለት ነው። ስለዚህ ባህላዊ አንትሮፖሎጂ ትርጉሙን በደንብ በስፋት አይተናል። በተለይ ደግሞ ከሚስዮን አገልግሎት ጋራ ከሚስዮናዊ አገልግሎት ጋራ ምን ያክል ሪሌትድ እንደሆነ ይሄ ትምህርት በጣም በሰፊው ተመልክተናል። የዚህ አገልግሎት የዚህ ትምህርት ሚና በሚሲዮሎጂ ውስጥ ያለውን ስፍራ በሰፊው ለመዳሰስ ሞክረናል። ደጋግሜ እንደምለው ካልቸራል አንትሮፖሎጂ የመንፈስ ቅዱስን ሚና አይጫወትም፣ የመንፈስ ቅዱስን ሚና አይተካም። ነገር ግን በሚሽን ውስጥ ካልቸራል አንትሮፖሎጂ የራሱ ስፍራ ቦታ አለው። it was very important ማለት በጣም ወንጌልን ለመስራት ለተነሱ ሰዎች በጣም አስፈላጊ ማለት ወደ ተለየ ቦታ ወደ ሌላ ባህል ውስጥ ወደ ሌላ ማህበረሰብ ውስጥ ሄደው ወንጌልን ለማገልገል ሸክሙ ላላቸው ሰዎች ይሄ ትምህርት ትልቅ መሳሪያ ነው፣ ትልቅ ቱል ነው እና ለምን እንደሚጠቀም ሁሉ አንስተናል። ይሄ ትምህርት ምን አይነት ካልቸራል አንትሮፖሎጂ አንድን ማህበረሰብ ባህል እንድንረዳ ይረዳናል፣ ወደ አንድ ማህበረሰብ ባህል ውስጥ እንድንገባ ይረዳናል፣ ወደ አንድ ማህበረሰብ ባህል ውስጥ ወንጌል እንድንሰብክ ይረዳናል፣ ወደ አንድ ማህበረሰብ ውስጥ ሄደን ቤተክርስቲያን እንድንተክል ይረዳናል። ስለዚህ በጣም ትልቅ ሚና አለው ማለት ነው። ክሮስ ካልቸር ሚሽን ጋር በተገናኘ በድንበር ዘለል የወንጌል አገልግሎት ካልቸራል አንትሮፖሎጂ ትልቅ አስተዋጽኦ ትልቅ ሚና ይጫወታል። ስለዚህ ያንን በጣም በስፋት
አይተናል ማለት ነው። ሌላው ያነሳነው ኮንሴፕት ለንጽረተ ዓለምና ስለ ባህል የሚለውን ኮንሴፕት በስፋት አንስተናል። ባህል ውስጥ ስንሄድ ባህል በጣም ሰፊ ነገር ነው። ባህል ማለት አንድ ነገር ማለት አይደለም። ባህል ማለት የአንድ ማህበረሰብ ጠቅላላ ነገር ማለት ነው። አበላሉ፣ አለባበሱ፣ ያኗኗር ዘይቤው፣ ሁሉም እምነቱ፣ ሴቱ፣ ልምምዶቹ ሁሉም ማለት ነው። ስለዚህ በባህል ውስጥ ጥልቅ የሆነው ነገር ንጽረተ ዓለም ይባላል። ስለዚህ ላየር ሰርፌስ ደግሞ ከላይ ያለው ውጫዊው ገጽታ ደግሞ እምነቶች፣ እሴቶች የምንላቸው ነገሮች እነዚህ ከላይ ማንም ሰው በቀላሉ ሊያያቸው የሚችለው ሊረዳቸው የሚችለው ግን ባህል ውስጥ በቀላሉ ማንረዳቸው ማይታዩ ስውር የሆኑ ነገሮች ደግሞ አሉ። ስለዚህ ሚሲዮሎጂስት የወንጌል ሚሽነሪ ፎከስ ሊያደርግበት የሚገባው አፐር ሌቭሉ ሳይሆን ሎወር ዲፕ ሌቭል ኦፍ ኢንቱ ዘ ካልቸር ማለት ነው። ወደ ባህል ጥልቅ ውስጥ መግባት አለበት ማለት ነው። ስለዚህ ባህልና ንጽረተ ዓለም የሚለውን አንስተን ተመልክተናል። ሌላው ስለ ምስሎችና ትርጉማቸው የሚለው አሁንም ከባህል ጋር ተያይዞ እሱም በጣም ሰፊ የሆነ ልንረዳው ልናቀው የሚገባ ነገር ነው። ወደዛ ውስጥ አልገባም። ሌላ ሃይማኖት እና ማህበረሰብ የሚል ተመልክተናል። ሃይማኖት የሌለው ማህበረሰብ የለም። ሁሉም ማህበረሰብ ሃይማኖት አለው። ስለዚህ ስለ ሃይማኖት ራሱ ምንድነው የሚለውን በጣም በሰፊው ተመልክተናል ማለት ነው። ዛሬ እንደማጠቃለያ የምንመለከተው በማህበረሰብ ውስጥ ያሉ ባህላዊ ለውጦችን ነው። በማህበረሰብ ውስጥ ያሉ ባህላዊ ለውጦችን እንመለከታለን። ለውጥ ናቹራል ነው። ለውጥ እንደውም አንድ ሰው ሲናገር ምን አለ? የማይለወጥ ብቸኛ ነገር ቢኖር ለውጥ ብቻ ነው ይላል። የማይለወጥ ብቸኛው ነገር ቢኖር ለውጥ ብቻ ነው። ስለዚህ ለውጥ ኮንስታንት የሆነ ነገር ነው። አንቼንጀብል ነው። የማይቀር ነገር ነው። ቋሚ የሆነ ነገር ነው። ስለ ለውጥ ስናስብ ስለዚህ ምሳሌ ሰው ይወለዳል፣ ያድጋል፣ ያረጃል፣ ይሞታል። ስለዚህ ምን አለ ማለት ነው? ለውጥ አለ ማለት ለውጥ አለ። ስለዚህ በለውጥ ሂደት ውስጥ እናልፋለን ማለት ነው። ለውጥ ቋሚ ነገር ነው። የማይለወጥ ብቸኛው ነገር ቢኖር ለውጥ ብቻ ነው ብሏል። በዚህ ምድር ላይ ሁሉ ነገር ቋሚ የሆነ ነገር የለም። ማይለወጥ ቋሚ የሚባል ምንም ነገር የለም። ስለዚህ በማህበረሰብ ውስጥ ባህላዊ ለውጦች አሉ። በማህበረሰብ ውስጥ ባህላዊ ለውጦችን እንመለከታለን። ማለት ስለ ለውጥ የምንጠይቃቸው ጥያቄዎች አሉ። የለውጥ እንቅፋቶች ምንድናቸው? ለውጥ ለምን ያስፈልጋል? የለውጥ ሂደት ምን ይመስላል? እና ስለ ለውጥ ዲቴይል እናያለን ማለት ነው።
ዲቴይል እናያለን። ባህልም ቅድም እንዳነሳሁት ባህል የሚለወጥ ነገር ነው። በአንድ ማህበረሰብ ውስጥ ያለው ባህል ይለወጣል። ለምሳሌ እኛ የዛሬ 10 ዓመት የነበረው ባህል አይደለም ዛሬ ያለው ኢትዮጵያ ውስጥ ወይም የዛሬ 20 ዓመት የነበረው ባህል አይደለም። ባህላችን እየተቀየረ እየተበረዘ እየተቀላቀለ ከሌላው ባህል ጋራ አሁን ያለው ባህል የዛሬ 10 15 ዓመት የነበረው አይነት ባህል አይደለም ያለው። ለምን? ባህል በራሱ ይለወጣል። ባህል በራሱ ይለወጣል። ስለዚህ ለምሳሌ በአካባቢያችሁ ያሉ የባህል ለውጦችን ዘርዝሩ ብል ብዙ ነገር ልትዘረዝሩ ትችላላችሁ። ለምሳሌ የሥራ ስነ ምግባርን በሚመለከት፣ ስለ ትምህርት በሚመለከት፣ በቤተ ክርስቲያን ውስጥ ስለምንዘምርባቸው መዝሙሮች፣ ስብከቶች፣ ጸሎቶች፣ የተለያየ አገልግሎቶች በተመለከተ፣ ማህበራዊ ሚዲያን በሚመለከት ብዙ ለውጦች አሉ። ግንኙነትን በሚመለከት፣ ቋንቋን በሚመለከት፣ ፖለቲካን በሚመለከት፣ የጊዜ አስተዳደርን በሚመለከት፣ ምግብና መጠጥን በሚመለከት፣ አለባበስን፣ ሰላምታን፣ ስለ ጀግንነት፣ ስለ ህይወት ትርጉም፣ ስለ ብሔር ብሔረሰቦች ትርጉም፣ እነዚህ ሁሉ ነገሮች በለውጥ ውስጥ ያልፋሉ። ስለዚህ በአካባቢያችን ያሉ የባህል ለውጦችን ብትዘረዝሩ ከነዚህ መካከል በርካታ ነገሮችን መጥቀስ ትችላላችሁ ማለት ነው። ከሥራ ስነ ምግባር አንፃር፣ ከትምህርት አንፃር፣ ከቋንቋ፣ ከግንኙነት፣ ከፖለቲካ፣ ከጊዜ አስተዳደር፣ ከብዙ ነገር አንፃር ስናየው ባህሎች እየተቀየሩ ይሄዳሉ፣ እየተለወጡ ይሄዳሉ። ለውጥ የእግዚአብሔር ቃል ብቻ ነው የማይለወጥ። እግዚአብሔር ቃል አይለወጥም። ቃሌ ከምታልፍ ሰማይና ምድር ብታልፍ ይቀላል። ስለዚህ የእግዚአብሔር ቃል ቋሚ የሆነው የማይለወጠው የእግዚአብሔር ቃል ብቻ ነው። ከእግዚአብሔር ቃል ውጪ ሁሉ ነገር ይቀየራል። ሁሉ ነገር እዚህ ምድር ላይ የምናየው ነገር በሙሉ ይለወጣል። ለውጥ ናቹራል ነገር ነው። ለውጥ ቋሚ ነገር ነው። ስለዚህ ለድንበር ዘለል አገልጋይ ይህ ጠቃሚ ርዕስ ይመስለኛል። ምክንያቱም እኛ የለውጥ መሳሪያዎች ወይም የለውጥ ወኪሎች ነን፣ ቼንጅ ኤጀንቶች ነን። እኛ ካታሊስቶች ወይም ለውጥ አምጪዎች ነን። ለውጥ ለማምጣት ተጠርተናል። ሰዎች ተለውጠው ክርስቶስን በተሻለ ሲያገለግሉ ማየት እንፈልጋለን። ስለዚህ ዛሬ ያለው ነገር ምናልባት ላያስደስተን ይችላል። ቤተክርስቲያን ውስጥ የምናያቸው ነገሮች፣ ልማዳዊ የሆኑ ነገሮች አንድ የሚጠቁሙን ነገሮች አሉ። ለውጥ ሪፎርሜሽን ያስፈልጋል፣ ታድሶ ያስፈልጋል። ሃይማኖታዊ ስርዓቶች ብቻ ቤተክርስቲያን እየነገሱ ሲሄዱ፣ እያረጁ ሲሄዱ ለውጥ ያስፈልጋል። የስነ ምግባር እሴቶች እየወደቁ ሲሄዱ ለውጥ ያስፈልጋል። ስለዚህ ማርቲን ሉተር እንደምናውቀው በሪፎርሜሽን
ውስጥ ትልቅ የለውጥ ሰው የሚባለው በእርግጥ ከሱ በፊት የነበሩም ሰዎች አሉ ግን ዋናው ፈርቀዳጁ ማርቲን ሉተር ነው እና የሮም ካቶሊክ ከእግዚአብሔር ቃል ከተጻፈው የእግዚአብሔር ቃል ያፈነገጡ ብዙ ልምምዶችን እና ስርዓቶችን ተከተል ስለነበረ ለመንግስት ሰማያት መግቢያ የመንግስት ሰማያት ፓስፖርት ትሸጥ ስለነበረ በጣም በርካታ ከእግዚአብሔር ቃል ውጪ የሆኑ ልምምዶች ይካሄዱ ስለነበረ ያንን ተቃውሞ ፕሮቴስት አድርጎ ወጣ ማለት ነው። ሰው የሚድነው በጸጋ ነው። ሰው የሚድነው በእምነት ነው። ሰው የሚድነው በቃሉ ብቻ ነው። ስለዚህ እምነት ብቻ ቃል ብቻ ክብር ለእግዚአብሔር ብቻ ክርስቶስ ብቻ 5 ብቻዎችን በመያዝ በቃሉ አማካኝነት ነው ማርቲን ሉተር ሪፎርም ያደረገው ወይም ታድሶ ይዞ የተነሳው ማለት ነው። ያ ማለት ግን ቀላል መንገድ አይደለም። ቀላል ነገር አይደለም። አሮጌውን የተበላሸውን ስርዓት ቀይሮ ወደ አዲስ ስርዓት ማምጣት it's not easy ብዙ ዋጋ ያስከፍላል። ስለዚህ በመናገለግላቸው ሰዎች ባህላዊ ህይወት ላይ ለውጦችን ማየት እናፍቃለን። ነገር ግን ይሄ በቀላሉ የሚመጣ ነገር አይደለም። ስለዚህ የለውጥ ምክንያቶች ምን እንደሆኑ መማር አለብን። ሰዎች ባህላቸውን ሲቀይሩ ምን ነገሮች ሊከሰታሉ የሚለውን ነገር ማወቅ አለብን። ኢቭን አንድ ሰው ከአንድ እምነት ወደ ሌላ እምነት ሲመጣ እኛ አሁን እንደቀላል እናየዋለን አይደል? ነገር ግን ቀላል ለውጥ አይደለም። ያ ሰው ሃይማኖት ብቻ ሳይሆን ካልቸራልም ቼንጅ ነው። ከእስልምና ወደ ክርስትና ሲመጣ የባህል ለውጥም ነው የሚያደርገው። የሃይማኖት ብቻ ሳይሆን የባህልም የብዙ ነገር ለውጥ ነው የሚደረገው። ስለዚህ በዛ ሰው ህይወት ውስጥ ቀላል ለውጥ አይከናወንም ማለት ነው። አንድ ሰው ከአንድ ሃይማኖት ወደ ሌላ ሃይማኖት ሲመጣ ኮንቨርት ሲሆን ሲለወጥ በዛ ሰው ህይወት ውስጥ ብዙ ነገሮች ይለወጣሉ ማለት ነው። አንዱ ነገር ሲለወጥ ብዙ ነገሮች አብረው ተያይዘው ይለወጣሉ። እምነቱ ብቻ ሳይሆን ባህሉም ይለወጣል። በፊት የሚያስብበት አስተሳሰብ ይለወጣል። ንጽረተ ዓለሙ ይለወጣል። አሁን ከመጽሐፍ ቅዱስ አንፃር ያያል ማለት በፊት ምናልባት በቁርአን ሲመራ ከነበረ አሁን ደግሞ በመጽሐፍ ቅዱስ መመራት ይጀምራል። ያ በጣም ትልቅ ለውጥ ያለው ነገር ነው ማለት ነው። ትልቅ ለውጥ ይከናወናል ማለት ነው። አንድ ሰው ወደ ክርስትና ሲመጣ ወደ ጌታ ሲመጣ እንደ ቀላል ነገር እናየዋለን እንጂ እንደ ትንሽ ነገር እንደ ቀላል ነገር ይታያል እንጂ በጣም ብዙ ዳይናሚክ የሆኑ ለውጦች ነው በአንድ ሰው ህይወት ውስጥ የሚከናወነው ማለት ነው። የባህል ለውጦችና ተለዋዋጭነት ካልቸራል ቼንጅ ኤንድ ዳይናሚክስ ስንመለከት ሰዎች ባህላዊ መዋቅራቸው ወደ አዲስ ሁኔታዎች ሲለወጥ ባህላዊ ለውጥ ይከሰታል።
ባህላዊ ለውጥ በዋነኝነት የሚከሰተው ከመዋቅር ይልቅ በሰዎች ንጽረተ ዓለም ላይ ነው። የባህል ለውጥ ብዙ ተለዋዋጭ ነገሮች አሉ። ነገር ግን ወደ 4 መሰረታዊ ነገሮችን እናነሳለን ማለት ነው። ስለዚህ ቅድም እንዳነሳሁት ከሚለወጡ ነገሮች አንዱ የባህል ለውጥ ነው። የባህል ለውጥ ነው። ካልቸራል ቼንጅ ደግሞ ዳይናሚክ የማይቆም ነገር ነው። ኦልዌይስ የትኛውም ባህል ሂዱ ተመሳሳይ ነገር ነው። የትኛውም ባህል ዳይናሚክ ነው። በቃ የሚቆም ነገር አይደለም፣ ተለዋዋጭ ነው፣ የሚሄድ ነው፣ የሚለወጥ ነገር ነው። ስለዚህ የሚለወጠው ደግሞ is not upper level ላይ ያሉ ሴቶች ወይም ሴሬሞኒስ ብቻ ሳይሆን ዋናው የሚለወጠው መዋቅራዊ የሆነ ለውጥ ነው። ስለዚህ ስለ ባህላዊ ለውጥ በዋነኝነት ስናወራ ስለ መዋቅራዊ ለውጥ ማለትም ከንጽረተ ዓለም ጋር የተገናኘ ለውጥ ማለት ነው። እስቲ ትክክለኛ ስላልሆኑ ለውጦች ወይም በማህበረሰብ ውስጥ እንግዲህ ለውጥን ስናነሳ 2 ነገሮች ማየት አለብን። የመጀመሪያው ጠቃሚ የሆኑ ለውጥ አለ፣ ጎጂ የሆነ ለውጥ አለ። እንደ ማህበረሰብ ስናወራ ኖት ይሄ ትምህርት እንደ ማህበረሰብ ምናይበት እንጂ እንደ ግለሰብ ምናይበት አይደለም። ስለ ግለሰብ አይደለም ይሄ ትምህርት ስለ ማህበረሰብ ነው። ስለዚህ በማህበረሰብ ላይ ባህላዊ ለውጦች አውንታዊ ሊሆኑ ይችላሉ፣ ካለዛ ደግሞ አሉታዊ ውጤቶች ሊኖራቸው ይችላል። ለምሳሌ 4 ነጥቦች ነው። በትውልድ መካከል ትክክለኛ ያልሆነ ትምህርት። ስለዚህ አዋቂዎች በማህበረሰቡ የሚያስተምሩት ልጆች በትክክል መቀበል ወይ መማር ሲያቅታቸው እንደዚህም ትክክለኛ ካልሆነ ትምህርት የተነሳ ብዙ ለውጦች በአንድ ማህበረሰብ ውስጥ ይከሰታሉ። ይሄ ጤናማ ያልሆነ ለውጥ ማለት ነው። ትክክለኛ ያልሆነ ለውጥ መነሻው ምንድነው? ትክክለኛ ያልሆነ ትምህርት በትውልድ መካከል ትክክለኛ ያልሆነ ትምህርት ካለ ወይም ከተስፋፋ ትውልድን ወደ ተሳሳተ አቅጣጫ የሚመራ ይሆናል ማለት ነው። ለትክክለኛ ካልሆነ ትምህርት የተነሳ ብዙ ለውጦች በአንድ ማህበረሰብ ውስጥ ሊከሰቱ ይችላሉ። ስለዚህ ዛሬ በምዕራባውያን ዓለም ውስጥ የምናየው ነገር ማለት ነው። ስለዚህ እነሱ ጋር ያለው ትምህርት ጤናማ ትምህርት አይደለም። ስለ ጀንደር ስለ ጾታ የሚማሩት ትምህርት ጤናማ ትምህርት አይደለም። ጾታችሁን መምረጥ ትችላላችሁ የሚል ትምህርት ከሰብአዊ መብት ጋር አያይዘው ደግሞ ወንድ ለወንድ ጋብቻ፣ ሴት ለሴት ጋብቻ። ስለዚህ እነዚህ ሁሉ ነገሮች እነዚህ ሁሉ ትምህርቶች ያንን ማህበረሰብ ትክክለኛ ወዳልሆነ ነገር ውስጥ አስገብተውታል። ያም ትክክለኛ ያልሆነ ትምህርት ማህበረሰብን ወደ ተሳሳተ አቅጣጫ ይወስዳል ማለት ነው። ስለዚህ ወደ መንፈሳዊ ነገር ስንመጣ ትክክለኛ ያልሆነ ትምህርት የምትከተል ቤተክርስቲያን ፍጻሜዋም ወደ ተሳሳተ አቅጣጫ ይሆናል ማለት ነው። ባይዛዊ ትምህርት ከባድ ነው። ትምህርት ማህበረሰብን ይቀይራል። ትምህርት ማህበረሰብን በአሉታዊው በአውንታዊው መንገድ ይቀይራል።
ስለዚህ ስለምናስተምረው ትምህርት መጠንቀቅ አለብን። ለዚህ ነው ብዙዎች አስተማሪዎች አይሆኑ የሚለው መጽሐፍ ቅዱስ። ቤተክርስቲያን ውስጥ ትክክለኛ ጤናማ የሆነውን የእግዚአብሔርን ቃል ሙሉን መጽሐፍ ቅዱስ ልናስተምር ያስፈልጋል። ቁንጽል ሐሳቦችን ጠቅላላ መጽሐፍ ቅዱስ ሰፖርት ማያደርገውን ቁንጽል ሐሳቦችን እየወሰዱ መጽሐፍ ቅዱስ የማይለውን ለኛ ፍላጎት እንዲመች እንትን ብሎ ማስተማር ህብረተሰብን ወደ ተሳሳተ አቅጣጫ ወደ ተሳሳተ መንገድ የሚመራ ህብረተሰብን የሚያጠፋ መሆኑን ማወቅ ያስፈልገናል። ሌላው በህብረተሰብ ውስጥ የሚሰሩ ስህተቶች ወይም ጥፋቶች እና እነዛ ሰዎች ደግሞ እንደ ብልህ የሚቆጠሩ ከሆነ አጥፍተው እንደ ብልህ ሲቆጠሩና ብዙ ሰዎች ደግሞ እነርሱን ለመሆን ሲሞክሩ አሁንም የባህል ለውጦች ይከሰታሉ። አሁን ለምን የባህል ለውጥ ይከሰታል እያልን ነው አይደል? ባህላዊ ለውጦች የሚከሰቱበትን ምክንያት እያየን ነው። ስለዚህ አንደኛው የሚከሰትበት ምክንያት በአንድ ማህበረሰብ ውስጥ የሚሰሩ ጥፋቶች እንደ ትክክለኛ ነገር የሚቆጠሩ ከሆነ እነዛ አጥፊዎች እንደ ብልህ የሚቆጠሩ ከሆነ እና እነሱን ለመምሰል ብዙ ሰዎች የሚሞክሩ ከሆነ ይሄ ባህላዊ ለውጥ ያስከትላል። ባህላዊ ለውጥ ያስከትላል። ለምሳሌ አንድን ሰው በሙስና ወይ በሌብነት በማጭበርበር ሀብታም ሆነ ብንል እና ሰዎች ያንን ግለሰብ የሚያደንቁት ከሆነ እንደ ብልህ የሚቆጥሩትና እሱን ለመምሰል የሚሞክሩ ከሆነ የባህል ለውጦች በዛ ማህበረሰብ ውስጥ እየተከሰቱ እንደሆነ ምንም ጥርጥር የለውም። ምንም ጥያቄ ሊፈጠርብን አይገባም። ስለዚህ በባህል ውስጥ ስህተት በራሱ ተቋማዊ ባህላዊ ለውጥ ባህል ውስጥ ስህተት በራሱ ተቋማዊ ባህላዊ ለውጥ ባያመጣም ነገር ግን በባህል ውስጥ ያሉ ሰዎች ስህተቱን ሲኮርጁ እና በማህበረሰብ ዘንድ ያሰ ተቀባይነት ያለው ልማድ ሲሆን ይህ በማህበረሰብ ውስጥ ለውጥ ያመጣል። ክፋትን እያበረታታ የሚሄድ ማህበረሰብ ይፈጠራል ማለት ነው። ስለዚህ ይሄ እንዴት ባህል እየተለወጠ እንደሚሄድ እንመለከታለን። ስለዚህ ሙስናን የሚጸየፍ ወይም ትውልድ ሳይሆን የሚፈጠረው ሌብነትን የሚጸየፍ ትውልድ ሳይሆን የሚፈጠረው ሌብነትን የሚወድ ሌብነትን የሚከተል ትውልድ እየበዛ ይሄዳል ማለት ነው። ይሄ ከባህል ለውጥ የተነሳ ባህሎች ሲለወጡ ማለት ነው። ለባህል መለወጥ ምክንያት የሚሆኑ ደግሞ ጥፋተኞች በአደባባይ የማይቀጡ ከሆነ እንደውም ይሸለሙ ከሆነ ሌሎችም እነርሱን ለመምሰል የሚሞክሩ ከሆነ ባህላዊ ለውጥ እየተከሰተ መሆኑን ማሰብ እንችላለን። ፈጠራ ነው ለባህል መለወጥ ምክንያት ከሚጠቀሱ ነገሮች አንዱ ፈጠራ ክሬቲቪቲ ነው። ፈጠራ ለብዙ ለውጦች መግቢያ ነው። ማለት ፈጠራን የሚያበረታታ ማህበረሰብ የሚያበረታታ
ባህል ባለበት ብዙ ነገሮች ይለወጣሉ። ፈጠራ ለብዙ ባህላዊ ለውጦች መግቢያ በር ነው። ስለዚህ ሰዎች በቀላሉ ነገሮችን ይፈጥራሉ፣ መፍጠራቸውንም አያቆሙም፣ ይቀጥላሉ። ለምን? የሚያበረታታ ማህበረሰብ ስላለ ማለት ነው። ክሬቲቪቲን የሚያበረታታ፣ ፈጠራን የሚያበረታታ፣ አዲስ ነገርን የሚያበረታታ ማህበረሰብ ካለ እና ፈጠራ ካለ ለውጥ በየጊዜው ለውጦች ይከሰታሉ ማለት ነው። አሁን የምናየው የቴክኖሎጂ ለውጥ ስንመለከት በጣም ዳይናሚክ ነው። ሰዎች በቀላሉ ከአንድ ቦታ ሩቅ ካለ ዘመዳቸው ጋር ፊት ለፊት በምስል እየተያዩ ማውራት የጀመሩበት ጊዜ ነው ማለት ቴክኖሎጂ በጣም ምን ያክል ከፍተኛ ደረጃ ላይ እንደደረሰ የቴክኖሎጂ ማደግ የፈጠራ ማደግ የባህል ለውጦች እንደሚያስከትል ማወቅ አለብን። የባህል ለውጦችን ያስከትላል። እዚያ ላይ ብዙ ምሳሌዎችን ማንሳት ይቻላል። ሌላው አራተኛው መዋስ ከሌላ መዋስ ሰዎች ከሌሎች ማህበረሰብ አዳዲስ ሐሳቦችና ልምምዶችን ይቀበላሉ። ይሄ ደግሞ ይቀጥላል፣ ይቆም አይደለም። ይጠቅማል ብለን ያሰብነውን ከሌሎች ባህሎች እንኮርጃለን ወይም እንወስዳለን። ሌላው ማህበረሰብ ከኛ ይጠቅማል ብሎ ያመነበትን ነገር ይወስዳል። ስለዚህ ይሄ ደግሞ ኮንቲኒቲ ያለው ነው። አዲስ ሐሳቦችን እና ልምምዶችን እንቀበላለን፣ እንደዚሁም እንሰጣለን። ስለዚህ አሁን ባለንበት ግሎባላይዜሽን ዘመን ይሄ ከአንዱ ባህል መውሰድ በጣም ቀላል ሆኗል። አሁን ብዙ ባህሎችን በእኛም ሀገር ስንመለከት የኛ ምንጫቸው ከየት እንደሆነ የማይታወቁ ብዙ ብናደርጋቸው ነገሮች አሉ ከሌሎች የተዋስናቸው ማለት። ይሄ አይቀርም ይላል ባህል አንትሮፖሎጂስት ማሩ። መዋዋስ አይቀርም። ከሌላ ባህል እንዋሳለን። የሚጠቅም ሆኖ ካገኘነው አዲስ ሐሳብ፣ አዲስ ልምምድ ያም ማህበረሰብ ደግሞ ከሌላው ይወስዳል። ለምሳሌ ቴክኖሎጂ እንዋሳለን፣ ቴክኖሎጂን እንወስዳለን። ብዙ የምንማራቸው ነገሮች አሉ። የስራ ባህልን ከሌሎቹ እንዋሳለን። ጥሩ ጥሩ ነገር ያላቸው ነው። የጊዜ አጠቃቀምን በሚመለከት የምዕራባውያን እሱን መዋስ እንችላለን። ስለዚህ የሚጠቅሙ ነገሮችን ያ ብቻ ሳይሆን የሚጎዳም ነገር ሰዎች ሊቀበሉ ይችላሉ። የማይጠቅም የሚጎዳም ነገር ሊዋሱ ይችላሉ ማለት ነው። ስለዚህ በእናንተ ማህበረሰብ ከሌላው ባህል የተበደራችሁት ነገር አለ ወይ? ከሌላው ባህል የተዋሳችሁት ነገር አለ ወይ ብዬ ብጠይቅ ብዙዎቻችሁ የተለያየ ነገር ልትሉኝ ትችላላችሁ። ይሄን ጥያቄ ለራሳችሁ ልተውና በእናንተ ማህበረሰብ ውስጥ የራሳችሁ ያልሆነ ግን ከሌሎቹ የተዋሳችሁት ባህል፣ ልምምዶች፣ ሐሳቦች ምንድናቸው? ይሄንን ለራሳችሁ መልሱን ለራሳችሁ
ስጡት ለራሳችሁ ደፍተር ላይ ጻፉት ሁለተኛ መረጋጋትና ለውጥ መጀመሪያው ስለ እስካሁን የተመለከትነው ስለ ባህል ለውጥና ተለዋዋጭነቱ የተመለከትነው ሁለተኛ መረጋጋትና ለውጥ stability and change የሚለውን ኮንሴፕት አሁንም እንቀጥላለን ለተወሰነ ጊዜ ተመሳሳይ ሆኖ የሚቆይ ልምዶች እና ባህላዊ መዋቅሮች ሊኖሩ ይችላሉ አንዳንድ ለውጦች በባህል ላይ ተጽዕኖ ለማምጣት ብዙ አቅም ላይኖራቸው ይችላል ወይም ትንሽ ያላቸው አቅም ትንሽ ይሆናል አንዳንድ ጊዜ ያሮጌውና ያዲሱ ልምዶች ውህደት በባህላዊ መዋቅር በትውልድ ውስጥ ተመሳሳይ መለያ ይዞ ሊቀጥል ይችላል እና በዚህ ሰዓት ብዙ የሚታይ ነገር ላይኖር ይችላል ማለት ነው stability and change ለውጥ አለ ግን stable ነው የተረጋጋ ለውጥ ነው የሚያናውጥ ለውጥ አይደለም ለውጥ አለ ነገር ግን የተረጋጋ ለውጥ ምክንያቱም አንደኛ የባህሉን መዋቅራዊ ስትራክቸር አይነካም አንዳንድ ለውጦች ደግሞ ተጽዕኖ ለማምጣት ወይም ለውጥ ለማምጣት ያላቸው ፓወር ትንሽ ይሆናል ስለዚህ ያንን ባህል መለወጥ አይችሉም ማለት ነው ማለት ለውጡ ትንሽ ነው የሚሆነው የሚታይ አይደለም አንዳንድ ጊዜ ደግሞ ምን ይሆናል አሮጌውና አዲሱ ባህል ይዋሃድና ያው በባህላዊ መዋቅር ስለማይነካ ተመሳሳይ መለያ ይዞ ይቀጥላል ከትውልድ ወደ ትውልድ ቢተላለፍም ተመሳሳይ መለያ ይዞ ይቀጥላል ያቱ አሮጌውንም ከአዲሱ ጋር ቀላቅሎ የሚሄድ ከሆነ አሁንም ስቴብል የሆነ ለውጥ ነው የተረጋጋ ለውጥ ይታያል ማለት ነው ማለት ወዲያው ምናየው ለውጥ አይደለም ግን ከብዙ ጊዜ ከረጅም ዘመን በኋላ ግን እነዚህ ለውጦች ሊታዩ ይችላሉ ግን በአብዛኛው ይሄ የተረጋጋ ለውጥ ነው የተረጋጋ ስቴብል የሆነ ነገር ነው ስቴብል የሆነ አንዳንዴ ባህሎች ላይለወጡ ይችላሉ ማይለወጡ ባህሎች አሉ ማይለወጡ ስንል ለመለወጥ የሚመጡ ነገሮች አቅም ሳይኖራቸው ሲቀር ኢምፓክት ማምጣት ሲያቀታቸው ያ ባህል ይቀጥላል ማለት ነው ሶስተኛው ነጥቤ የለውጥ ሂደት በሚመለከት የለውጥ ሂደትን በሚመለከት እንግዲህ ለውጥ ሂደት አለው ባንዴ እንኳን ማህበረሰብን አይደለም አንድን ሰው መለወጥ አይቻልም አንድን ሰው በአንድ ጊዜ መለወጥ አይቻልም ወንጌል ሰብካችሁት አንድን ሰው ባንዴ ንስሐ አይገባም ምን ያስፈልገዋል ጊዜ የሚባል ያስፈልገዋል ማለት
ጊዜ ያስፈልገዋል። ያ ሰው የሰማውን ነገር ለማመን ለመቀበል በለውጥ ሂደት ውስጥ ያልፋል ማለት ነው። ስለዚህ ለውጥ ሂደት አለ። በአንዴ የሚመጣ ለውጥ የለም። በአንዴ የሚመጣ ለውጥ የለም። ስለዚህ ጊዜ ይፈልጋል ማለት ነው። ልክ አንድ ሕፃን እንደተወለደ እንደማያረጅ ሁሉ እንደተወለደ ወዲያው እንደማያድግ ሁሉ ለውጥም ተመሳሳይ ነው። ለውጥም ሂደቶች አሉት፣ ደረጃዎች አሉት። ስለዚህ በዛ ደረጃ ውስጥ አልፎ ነው ባህላዊ ለውጥ የምንለው ነገር የሚከሰተው እንጂ ወዲያው የሚመጣ ለውጥ የለም ማለት ነው። ስለዚህ የመጀመሪያ ደረጃ ሂደት አለ፣ ሁለተኛ ደረጃ ሂደት አለ። ስለዚህ የመጀመሪያው ደረጃ ሂደት እንግዲህ ስለ ባህል ነው የምናወራው። የለውጥ ሂደቱ መጀመሪያ አመጣጡ ነው። የሆነ ሰው አዲስ ነገር ወደዛ ማህበረሰብ ይዞ ይመጣል። ያንን ማህበረሰብ የሚያውቅ የሆነ ሰው አዲስ ባህል ይዞ ወደዛ ማህበረሰብ ይመጣል። ያ እንግዲህ ጅማሬ ነው፣ የለውጥ ጅማሬ ነው። ከዛ በኋላ ይቀጥልና ስርጭት ደግሞ አለ። ከአንድ ሰው ያልፍና ያንን አለባበስ ከሆነ ብዙ ሰዎች ያንን አይነት ልብስ መልበስ ይጀምራሉ። ስለዚህ ከአንድ ሰው ወደ ሌላ ሰው አልፎም ወደ ማህበረሰብ እየተሰራጨ ይሄዳል ማለት ነው። እንደ ፋሽን ታይቶ እየሰፋ ይሄዳል ማለት ነው። ግን አንድ ሰው ሊሆን ይችላል የዛ ነገር ጅማሬው። ሁለተኛ ደረጃ ሂደት ደግሞ አለ። መጀመሪያ ደረጃ ሂደት አለ፣ ሁለተኛ ደረጃ ሂደት አለ። ይሄ ደግሞ እንደገና መተርጎምና ማላመድ ሪኢንተርፕሪቴሽን ኤንድ አዳፕቴሽን ማለት ነው። ያንን የመጣውን አዲሱን ባህል ወይም አዲሱን ነገር ለዚህ ባህል እንዲሆን አድርጎ መተርጎምና አዳፕቴሽን መልመድ፣ ሰው ሁሉ እንዲለምደው ማድረግ መቻል ማለት ነው። ስለዚህ ልናቀው የሚገባው ነገር ምንድነው? ሁለተኛ ደረጃ ሂደት ላይ የአንድ ነገር መለወጥ የሌላው ነገር ለሌሎች ላይ ሌሎችን ለመለወጥ ተጽዕኖ ያሳድራል ማለት ነው። አንድ ልምምድ በሌላው ላይ ተጽዕኖ ያሳድራል። ስለዚህ አንድ ነገር ብቻ ተለውጦ አይደለም የሚቀረው። ከአንድ ነገር መለወጥ ጋር ተያይዞ ብዙ ነገሮች የተያያዙ ስለሆነ ባለፈውም ይሄን አንስቻለሁ። ባህል በጣም የተሳሰረ ነው፣ የተያያዘ ነው። ስለዚህ አንዱን ነገር ነካችሁት ማለት ብዙ ነገር ነካችሁ ማለት ነው። አንዱን ነገር ለወጣችሁ ማለት ብዙ ነገር ለወጣችሁ ማለት ነው። ስለዚህ የሚለወጥ ብዙ ነገር አለ። አንድ ነገር ተነካ ማለት ብዙ ነገር ነው የሚነካው። ስለዚህ ለውጥ ሲደረግ ሁለት ነገሮች አስፈላጊ ናቸው። የለውጥ ቦታና የለውጥ መጠን። የለውጥ ቦታ አእምሮ ነው። ለውጥ የት ነው የሚጀምረው ስንል በሰው አእምሮ ውስጥ ነው ለውጥ የሚጀምረው። ስለዚህ ሁሉም የባህል ለውጦች በሰዎች አእምሮ ውስጥ ይጀምራሉ። ወደ ህዝብ ለውጥ እንዲመጣ መጀመሪያ ከአንድ ሰው አእምሮ መጀመር አለበት ማለት ነው። ከዛ ደግሞ ምን አይነት አለ? የለውጡ ፍጥነትስ ምን ይመስላል? ስለዚህ ለውጥ ሲደረግ ሁለት ነገሮች መሰረታዊ ናቸው። የለውጥ ቦታና የለውጥ መጠን ወይም ፍጥነቱ። ስለዚህ ይህ ፍጥነት መጠን ለውጦች የሚደረጉበት ፍጥነት በባህል ውስጥ ምን ይመስላል? ቀደም እንደተነጋገርነው ባህሎች ሁልጊዜ የሚለወጡ ነገሮች ናቸው። ግን ፍጥነቱ ደግሞ የተለያየ ነው።
ለምሳሌ አብዮታዊ የሆነ ለውጥ አለ ሪቮሉሽናል ቼንጅ አለ ሪቮሉሽናል ቼንጅ አብዮታዊ ለውጥ ወይም የሆነ በቃ በአንድ ጊዜ ሙሉ ለሙሉ የሆነ ለውጥ ማለት ነው ሙሉ ለሙሉ በፊት የነበረውን እንዳልነበረው ማድረግና በአዲስ መተካት ማለት ነው የባህል ተንሸራታች ወይም ካልቸራል ድራፍት ፍሎው ምንለው ይሄ ደግሞ ቀስ ያለ የተንሸራተተ በፊት ከነበረው ነገር የተቀየረ ወደ ሌላ ነገር መምጣት ማለት ነው ይሄም አይነት የለውጥ ፍጥነት አለ የረጅም ጊዜ አዝማሚያ ወይም ረጅም ጊዜ የሚፈልግ ቀስ ብሎ እንደ ኤሊ የሚለወጥ ፍጥነቱ ማለት ነው ስለዚህ ብዙ አይነት ለውጥ ተመሳሳይ ፍጥነት የለውም ስለዚህ የለውጥ እንቅፋቶች ምንድናቸው የንጽረተ ዓለም እንቅፋቶች አሉ ማህበራዊ እንቅፋቶች አሉ የለውጥ ፍርሃት አለ ብዙ ጊዜ የለውጥ እንቅፋት ተብሎ የሚታመነው ፍርሃት ነው ሌሎችም ማህበራዊ እንቅፋቶች የንጽረተ ዓለም እንቅፋቶች ሌሎች እንቅፋቶች ይኖራሉ ግን ዋናው የፍርሃት ነው ለለውጥ እንቅፋት የሚሆነው ፍርሃት ነው ምክንያቱም ለውጥ ላይታችሁ ከሆነ ወደ አዲስ ነገር ውስጥ ነው የምትገቡት አዲሱን ነገር ደግሞ አታውቁትም ወደ አዲስ ነገር ውስጥ ገባ ምን ብላችሁ ትፈራላችሁ ወደ አዲሱ ነገር ውስጥ ገባ ምን ሊያጋጥመኝ ይችላል ቦድቅስ በጣፋስ ባይሳካልኝስ እንዳሰብኩትስ ባይሆን ብለን እናስባለን ስለዚህ የለውጥ እንቅፋቶች በርካታ ናቸው የለውጥ አመቻቾችስ ፋሲሊቴት የሚያደርጉ ለለውጥ ፋሲሊቴት የሚያደርጉ ነገሮች ምንድናቸው የመጀመሪያው ተቀባይ ቡድኖች ናቸው ሌላው የቡድን መሪው ነው መሪው ትልቅ ሌላው ሊፈጠር የሚችለው ለውጥ በራሱ ያ እንደ አንድ ምክንያት ልንወስደው እንችላለን ማለት ነው ስለዚህ ስናጠቃልለው ተልኮ ስለ ለውጥ ነው እንደ ሚስዮናዊ ስለ ክርስቶስ ለባህል ምስክሮች እና ነፍሳትን ወደ ክርስቶስ ለማምጣት ለውጥን መጠበቅ ይገባናል ማለት ነው ስለዚህ ሰዎች በአንድ ጊዜ ሊለወጡ አይችሉም ተደጋጋሚ ወንጌል ሰብከናቸው በትዕግስት ተጠብቀን ፍሬያችንን ልናይ እንችላለን ማለት ነው ጸልየን ትምህርታችንን እናጠናቀቃለን እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም ስለነበረን መልካም ጊዜያቶች ሁሉ እናመሰግንሃለን እኔንም ባሪያህን ስለረዳኸኝ አመሰግንሃለሁ ስለነበረን ጊዜ ሁሉ ተባረክ በዚህ ትምህርት ውስጥ እግዚአብሔር ሆይ የሚሳተፉትን የሚማሩትን ተማሪዎች ሁሉ አንተ እንድትረዳቸው ህይወታቸው እንዲለወጥ አገልግሎታቸው እንዲለወጥ የለውጥ ሰዎች ተለውጠው የለውጥ ሰዎች እንዲሆኑ እንድትረዳቸው በኢየሱስ ስም ጸልያለሁ ለምትረዳና እናመሰግንሃለን በኢየሱስ ስም አሜን